ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች አልፋለሁ። በ2018 በጀት ዓመት የተሰበሰበው ደም ከሕክምና ተቋማት የደም ፍላጎት አንጻር በቂ አለመሆኑ ተነገረም። በበጀት ዓመቱ ለመሰብሰብ ከታቀደው 550 ሺህ ዩኒት ደም ውስጥ 474935 ዩኒት ወይም 87.5 በመቶ መሰብሰብ መቻሉን የኢትዮጵያ የደም ህብረ ህዋስ ባንክ አገልግሎት አስታውቋል። በአገልግሎቱ የስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ገብረአብ ፍስሐ ከብስራት ሬዲዮ ጋር ባደረጉት ቆይታ እንደገለጹት ይህ አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ12 በመቶ ጭማሪ ያሳየ ቢሆንም ለመሰብሰብ ከታቀደውና ከህክምና ተቋማት የደም ፍላጎት አንጻር ሲታይ በቂም አይደለም። በአንዳንድ አካባቢዎች የተከሰቱ የጸጥታ ችግሮች፣ ለክልል ደም ባንኮች በቂ በጀት ያለመኖር፣ የሰው ኃይልና የስራ ግብዓት በተለይም የተሽከርካሪ እጥረት መኖር እንዲሁም በህብረተሰቡ ዘንድ የደም ልገሳ ባህልን ለማሳደግ የሚደረጉ ጥረቶች ውስን መሆናቸው ለዚህ እንደ ዋነኛ ምክንያትም ተጠቅሷል። የተሰበሰበው ሁሉም ደም በዓለም ጤና ድርጅት ምክረ ሀሳብ መሰረት ከበጎ ፈቃደኛ ደም ለጋሾች የተገኘ መሆኑን ተገልጿል። በሌላ በኩል ለደም ተዋጽኦ ለማዘጋጀት ከታቀደ 279,549 ዩኒት ደም ውስጥ 73948 ዩኒት ወይም 26.5 በመቶ የሚሆነውን ብቻ በመስፈርት መሰረት ወደ ደም ተዋጽኦ መቀየር መቻሉ ተገልጿል። የእቅዱ አፈጻጸም 75.58 በመቶ መድረሱን አቶ ገብረአብ ፍስሐ ጨምረው ለብስራት ሬዲዮ ተናግሯል ስትል ሳምራይት ስዩም ዘግባለችም። ከአለቃሽ ጋር ድብቅ ግንኙነት አለሽ በማለት የገዛ ሚስቱን ልጆቻቸው ፊት የገደለው አባት በእስራት ተቀጣም። በባሌ ዞን ሀረና ቡልቅ ወረዳ ቡልቅ ቀበሌ ትውልድና እድገቱን ያደረገው ሽመላ ሄዮ የ27 ዓመት ወጣት ነው። ሽመላ በኮንስትራክሽን ሙያ ተሰማርቶ እንደሚሰራ የባሌ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች አቃቤ ሕግ ደጀኔ ይገረሙ ለብስራት ሬዲዮም ገልጿል። ስራውን በሚሰራበት አካባቢ በሂደት ከአንዲት ወጣት ጋር የመግባባትና የመተዋወቅ እድል ይገጥመዋል። ይህች ወጣት የ25 ዓመቷ አልማዝ አየለ ስትሆን እሱ በሚሰራበት የኮንስትራክሽን ስራ ውስጥ ለመቀጠር በመጣችበት ወቅት ትውውቃቸው ይጀምራል። ሽመላ ይህንን አጋጣሚ ተጠቅሞ ከአልማዝ ጋር ያለውን ቀረቤታና ግንኙነት ቀስ በቀስ ተጠናክሮ ከጓደኝነት ወደ ጋብቻ በማምራት ትዳር ይመሰርታሉ። ጥንዶቹ በትዳራቸው 2 ልጆችን ወልደው ለመሳምን በቅቷል። በሂደት ግን ባል ሽመላ ባለቤቱንና የ2 ልጆቹን እናት አልማዝ አየለ አሰሪ በሆነው ባለቃቸው መጠርጠር ይጀምራል። በጉዳዩ የተጠረጠረው አለቃም መረጃው ይደርሰውና ከኔ ጋር ከስራ ውጭ ምንም ግንኙነት የለንም፣ ይህንን ከተጠራጠርክ ደግሞ ስራዋን ማስቆም ትችላለህ፣ አንተም ስራውን ለቀህ መሄድ ትችላለህ በማለትም ይናገራል። ይህ በባልና ሚስት መካከል የተፈጠረው ውዝግብ እልባት ሳያገኝ ሐምሌ 11 ቀን 2018 ምሽት ላይ ሽመላ የባለቤቱን ስልክ አንስቶ ሲፈትሽ ከአለቃዋ ጋር የተነጋገረችበትና በአለቃዋ የተመዘገበውን ስልክ ቁጥር ያገኛል። በዚህም በዕለቱ በተኛችበት በስለታም መሳሪያ አንገቷን በመቁረጥ በገዛ ልጆቻቸው ፊት ህይወቷ እንዲያልፍም አድርጓል። ተከሳሹ ድርጊቱ መፈጸሙን ሙሉ በሙሉ በማመኑ በፖሊስ የተጠራው የምርመራ መዝገብ በአስክሬን የምርመራ ውጤትና በሌሎች ማስረጃዎች ተጠናክሮ ለአቃቤ ሕግም ተልኳል። በአቃቤ ሕግ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ሐምሌ 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ባልተረጋገጠ ነገር ሆነ ብሎ አስቦና አቅዶ የትዳር አጋሩንና የ2 ልጆች እናት ላይ የፈጸመው ግድያ እጅግ ነውረኛ፣ ጨካኝና ከባድ በመሆኑ በ3 የክስ ማቅለያዎች በ19 ዓመት እስራት እንዲቀጣ የወሰነበት መሆኑን አቃቤ ሕግ ደጀኔ ገረሙ ጨምረው ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎችም ይሆናል። ሩሲያ በዩክሬን ላይ በፈጸመችው ጥቃት ቢያንስ 17 ሰዎች ተገደሉ። ሩሲያ ዩክሬንን በባሊስቲክ ሚሳይሎችና ድሮኖች የተመራ ጥቃት ፈጽማ ቢያንስ 17 ሰዎችን ገድላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የአየር መከላከያ ስርዓታችንን ብናጠናክር ኖሮ ሕይወት ማዳን ይችሉ ነበር ብለዋል። በዚህ ዓመት በኪየቭ ውስጥ ከደረሱት እጅግ በጣም ከባድ ጥቃቶች መካከል አንዱ የሆነው ጥቃት ረቡዕ ዕለት ተፈጽሟል። በጥቃቱ የመኖሪያ ህንፃዎች፣ የባቡር ጣቢያና መጋዘኖች ከተመቱ በኋላ ቢያንስ 44 ሰዎች ቆስለዋል ሲሉ ዜሌንስኪም ገልጿል። ዩክሬን አጋሮቿን ከሩሲያ ባሊስቲክ ጥቃቶች
እንቅስቃሴን መከላከል እንድችል ተጨማሪ የአሜሪካ ፓትሪዮት ሚሳኤል ስትጠይቅ ቆይታለችም። ዩክሬን ከተሰነዘረባት የሚሳኤል ጥቃት ምን ያህሉን እንዳላቋረጠች ሪፖርት አላደረገችም። ዘለንስኪ ከአጋሮች የጸረ ባሊስቲክ ስርዓቶችን ማግኘት ባለመቻላችን አስፈሪ ጉዳቶችንና ውድመትን እንዳስከተለ ማክለዋል። የሩሲያ የመከላከያ ሚኒስትር በኪየቭና በአካባቢው ክልል ውስጥ የሎጂስቲክስ ማዕከሎችንና የአቅርቦት ማዕከሎችን መምታቱን ገልጿል። እነዚህ ማዕከላት የተለያዩ የጦር መሳሪያዎችንና ወታደራዊ አቅርቦቶችን በማከማቸት እንዲሁም ሰው አልባ የአየር ላይ ተሽከርካሪዎችን በማምረትና በማከፋፈል ላይ ተሳትፈዋል ብሏል። በተጨማሪም በኦዴሳ ጥቁር ባህር ወደብ አቅራቢያ መሳሪያዎችንና ወታደራዊ መሳሪያዎችን የሚያጓጉዙ 3 የጭነት መርከቦችን መምታቱን ገልጿል። የኪየቭ ከንቲባ ቪታሊ ክሊቲሽኮ ጉዳት የደረሰባቸው ሰዎች በፍርስራሽ ስር ሊገኙ እንደሚችሉ ያላቸውን ስጋትም ገልጿል። የሆርሙዝ ሰርጥ ካልተከፈተ ኢራን ላይ ከባድ ጥቃት እንደሚደርስባት ዶናልድ ትራምፕ ዛቱም። አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳይሎቿን ተጠቅማም ጨርሳለች ተብሏል። ዶናልድ ትራምፕ የሆርሙዝ ወሽመጥ በቅርቡ ይከፈታል ወይም የኢራንን የነዳጅ ዋጋ ለ3 ሳምንታት ዝቅተኛ ደረጃ ላይ በመድረሱ በጣም ይጎዳል ብለዋል። የአሜሪካ ፕሬዚዳንት ለፎክስ ኒውስ እንደገለጹት የውጭ ጉዳይ ሚኒስትር ማርክ ሩቢዮና የግምጃ ቤት ጸሐፊ ስኮት ቤሴንት በዚህ ሳምንት መጨረሻ ላይ ድርድር እንዲቀጥሉ የሚያስችል ውይይት መደረጉን ከተናገሩ በኋላ ነው። ማክሰኞ ዕለት የነዳጅ ዋጋ መለኪያ የሆነው የአንድ በርሜል ብሬንት ድፍድፍ ዋጋ በ5 በመቶ ቀንሶ ወደ $80 ዝቅ ብሎ የአቅርቦት መስተጓጎል እየተቃለለ ይገኛል። ነገር ግን ባለፉት ወራት ቀደም ሲል የተደረጉት ውይይቶች ግጭቱን ለማስቆም አለመቻላቸው ተለዋዋጭ የነዳጅ ገበያ እንዲፈጠር ምክንያት ሆኗል። በዚህም ምክንያት አሽከርካሪዎች በከፍተኛ የነዳጅ ዋጋ ተጎድተዋል። ትራምፕ በካሊፎርኒያ ባደረጉት ጉብኝት ወቅት ኢራን ለወራት የዘለቀውን ግጭት ለማስቆም የሚያስችል ስምምነት ለመፈጸም ከፍተኛ ፍላጎት እንዳላት በመግለጽ በጣም ጥሩ ውይይቶችን እያደረገን ነው ብሏል። በሌላ በኩል አሜሪካ ከኢራን ጋር በምታደርገው ጦርነት ረጅም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳይሎቿን ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን 2 ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ሲቢኤስ ዘግቧል። ምንጮቹ አክለውም አሜሪካ ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳይሎቿን ተጠቅማለችም ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳይሎቿን በሙሉ ተጠቅማ ማጠናቀቋን ቀድሞ የዘገበው ሮይተርስ የዜና ወኪል ነው። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎች ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።